እዚህ ጋር የምታዩትን የፖሊስ መኪና ባቡር መጥቶ ድብልቅልቁን ያወጣዋል። ለዛውም ውስጡ ሰው ያለው ፖሊሱ አይደለም ያለው፣ እቺ ሴት ነው ያለችበት ውስጡ። ስሟ ያሬኒ ይባላል። እድሜዋ ገና 20 ዓመቷ ነው። ያሬኒ ትንሽ ችግር አለባት። ጥሩ ሰው ነች፣ ግን በጣም ተናዳጅ ሹፌር ነች። 2022ም እንደ ፈረንጆች አቆጣጠር እየነዳች ባለችበት ሰዓት የሆነ መኪና ከፊት ለፊቷ አላስኬድ ይላታል። ልነዳ ስትል ከፊት ለፊት ይገባባታል፣ መንገድ ይዘጋባታል፣ መከራውን ያሳያታል። እንደምንም ብላ ደግሞ ልክ እልፍ ብላ አጠገቡ ስደርስ መሳሪያ ነበራት። መሳሪያውን ወጣ ታስደነግጠዋለች። ይህ ሰውዬ መሳሪያ ደቀነችብኝ ብሎ ወዲያው ፖሊስ ጋር ይደውላል። ወዲያው የሷን መኪና መፈለግ ተጀመረ። አንድ ፖሊስም አያት፣ ሊያስቆማትም ሞከረ። እሷ ግን አልሰማች። በንዴት ውስጥ ሆና መንዳት ቀጠለች። የሆነ ሰዓት ግን ምንድን ነው የሚሉት ብላ ሄድ ብላ ከባቡር ሀዲድ አልፋ ትቆማለች። የፖሊሱ መኪና ደግሞ እየተከታተላት የነበረው መኪናውን አምጥቶ ሀዲዱ ላይ አቆሙ። ሀዲድ ላይ ማቆም በጭራሽ ነው ማይቻል። እሱ ግን ይህን የፖሊስ መኪና ሀዲዱ ላይ አቆሞ እሷ ላይ መሳሪያ ደቅኖ ውረጂ ማለት ጀመረ። ይህን ሲያደርግ ደግሞ ይሄ ፖሊስ ብቻውን አይደለም፣ ሌላ ፖሊስም መጥቷል። የመጣው ፖሊስ ግን ሀዲዱ ላይ አልነበር የሚቆመው። ሀዲዱ ላይ ከቆመው የፖሊስ መኪና ጀርባ ነው የቆመው። ሁለቱም በፖሊስ መኪና የመጡት ፖሊሶች ያሬኒ የተጠቆሙባት መሳሪያ አላት ተብሎ ስለሆነ በጣም አግሬሲቭ ሆነው በቁጣ ነው ከመኪናሽ ውረጂ፣ እጅሽን ወደ ላይ አድርጊ እያሉ የሚያስጨንቋት። ይህም እዚህ ጋር የምታዩት ትክክለኛ ቪዲዮ ነው። እሷም በነገሩ ያው አላስቸገረችም። ወጣች፣ እጇን ወደ ላይ ያደረገች፣ እንደሚሏት ታዘዘች። ይህ እዚህ ጋር የምታያቸው እንዳለ ቪዲዮዎች የተቀረጹት በቦዲካም ነው። አንድ ፖሊስ ቬስቱ ላይ ወይም ደግሞ ሰደርያው ላይ የተገጠመ ካሜራ አለ። ሁሌም ስራ ላይ ሲሆን እሱ ኦን ነው እና እዚህ ጋር የምታያቸው አሁን ቪዲዮዎች በሱ የተቀረጸ ነው። እሷን ያው እዚህ ጋር ይይዛታል። ወስዶም ባቡሩ ሀዲድ ላይ የቆመችው የፖሊስ መኪና ውስጥ ይከታታል። በዚህ ሰዓት ማንም ነገሩን ያስተዋለው የለም። ያሬኒም እንዴ እዚህ ባቡር ሀዲድ ላይ የቆመ መኪና ውስጥ አልገባም አላለችም። ዝም ብላ ነው የገባችው። እንደውም እንደ ጥያቄ ያነሳችው ስልኬን ስጡኝ ነው። ሌላ ያለችው ነገር የለም። በዚህ በኩል ግን ፖሊሶች ተጠቁመው የመጡት ያሬኒ መሳሪያ ይዛለች ተብሎ ነው 911 የተደወለባት አይደል? ስለዚህ ጥያቄ ጠይቋታል። መኪናሽ ውስጥ መሳሪያ አለ ይሏታል። ያሬንም በጭራሽ ምንም አይነት መሳሪያ የለም ትላለች። ግን ይሄ ውሸት ነበር። ምክንያቱም በእሷ ስም የተመዘገበ ህጋዊ መሳሪያ መኪና ውስጥ ነበር። አሁን ፖሊሶቹ እሷ የለም ብላቸዋለች። እነሱ ይህንን መሳሪያ እሷ መኪና ውስጥ ለመፈለግ ወደ እሷ መኪና ይሄዳሉ። እሷ ባቡር ሀዲዱ ላይ የቆመ የፖሊስ መኪና ውስጥ እጇ ታስሮ ተቀምጣለች። በሩንም ዘጋግተውባታል። ይኸው እዚህ ጋር የምታዩትም ትክክለኛ ቪዲዮ ነው። መኪና ውስጥ ያንን መሳሪያ መፈለግ ጀመሩ። ሊያገኙት ግን አልቻሉ። እርግጠኛ ነኝ መሳሪያውን ይዛለች። ለመቆምም ያስቸገረችው ይህንን መሳሪያ እስከምትደብቀው ነው እያሉ ፖሊሶች እዚህ መኪና ውስጥ ተደብቋል ብሎ ለብዙ ደቂቃ መኪናውን እየበረበሩ ይህንን ነገር እያደረጉ ባለበት ሰዓት ግን የባቡር ክላክስ ይሰማል። እያደረገ እየመጣ ምክንያቱም እዚህ ጋር ልብ ብላችሁ በደንብ ከሰማችሁት ይሰማል። ትክክለኛ ቪዲዮቸው ላይ ማለት ነው። ግን እነሱ ይህንን ድምፅ ፖሊሶቹ ችላ ብለውታል። ዝም ብለው የእሷን መኪና እየበረበሩ ነው። የሚያወሩትም አሁን እንደነገርኳችሁ ደብቀዋለች የሚል ነገር። የባቡሩ ድምፅ እኮ በጣም እየቀረበ ነው። ጭራሽ ድምፁም እየጨመረ ነው። አሁንም ግን ፖሊሶቹ ችላ ብለውታል። ከትንሽ ሰከንዶች በኋላ ግን ያሬኒ ባቡር እንደሚመጣ አወቀች። መኪና ውስጥ ሆና መጮ ጀመረች፣ አስወጡኝ እያለች። የሚመጣው ባቡር ደግሞ ቀላል ባቡር እንዳይመስላችሁ። በቃ ፊት ለፊቱ ድርምስምስ አድርጎ ለማለፍ የተሰራ በጣም ጠንካራ ባቡር ነው። በጥሷችሁ ነው የሚያልፈው። የሬኒ ይህን ነገር እንዲህ የጮች ራሱ ፖሊሶቹ ችላ ብለዋታል። ሊገጫትም ባቡር በጣም ሲቃረብ ፖሊሶቹ ነቁ። ባቡር እየመጣ እንደሆነ ማለት ነው። ወናም ወደ ፖሊሱ መኪና ተጠጉ። ግን ሪስክ መውሰድ አልፈለጉም ህይወታቸውን። እናስ እርስ በርስ ፖሊሶቹ ወንድና ሴት ናቸው። ወደ ኋላ ሆኝ ተባባሉ። ባቡሩም መጣ። ያሬንም እዛው መኪና ውስጥ ሆና ይህን የፖሊስ መኪና ገጨው። እኔ አሁን እዚህ ጋር የምታዩት ባቡሩ ከገጨው በኋላ ትክክለኛ ቪዲዮ ሲገጭ ማሳየት አልችልም፣ ግን እዩት። ምንም እንዳልተፈጠረ ነገር ነው ባቡሩ ጉዞን የቀጠለው። ይህን ያክል ጠንካራ ነው። መኪናዋን ድብልቅልቁን ያወጣው። ፖሊሶቹ ወዲያው እርዳታ ጠሩ። እየተሯሯጡም ወደዚህ መኪና ሄዱ። የፖሊሱ መኪና ከግጭቱ በኋላ ይህን ይመስላል። ያሬኒም እዚህ መኪና ውስጥ ራሷን አታውቅም። ብዙ ነገሯ ተጎድቷል፣ ግን አልሞተችም። ትንሽ ቆይታም ስትነቃም ማቃሰት ትጀምራለች። አምቡላንስም ቶሎ መጣ። ያሬኒን ይዘዋት ወደ ሆስፒታል ሄዱ። በቻሉትም አቅም ቀዶ ሕክምና አስገብተው ማከም ጀመሩ። 9 የሚሆን ጎድኗ ተሰብሯል። ጭንቅላቷ ተመቷል። ጥርሷ ወልቋል። እግሯ ተሰብሯል። እጇም ጭምር ተሰብሯል። በጣም ተጎድታለች። ባጭሩ የቀራት ነገር የለም። የእሷ ጉዳት ሰዎችን በጣም ማነጋገርና ሰዎችን ማስቆጣት ጀመረ። እዚህ አፍሪካ ሀገር ነው እንጂ የሚደበቀው ውጭ ሀገር ፖሊሶች እንኳን ጥፋት ቢያጠፉ ቪዲዮ ካማቸው ወይም ደግሞ ቬስት አድርገው ሰደርያቸው ላይ የተቀረጸው ነገር ፐብሊክሊ
ሪሊዝ ይደረጋል። ያንን ደግሞ አሁን ቆራርጬ ያሳዩዋቸውን ቪዲዮ ሰው ሲያይ በጣም ተበሳጭ። እንዴት አንደኛ የባቡር ሀዲዱ ላይ እንዴት ያቆማል? ሁለተኛ ድምፁንስ እንዴት አይሰሙም? ሶስተኛ ደግሞ ራሳቸውን ለማዳን ነው የጣሩት እንጂ ስለሷ ምንም አልተጨነቁም አሉ። ብዙ ሰዎችን አስቆጣ። የፖሊስ ዲፓርትመንቱ ወዲያው ክስ ከፈተ እኚህ ፖሊሶች ላይ፣ ሴትና ወንዶቹ ላይ። ከአንድ ዓመት በኋላም ፍርድ ቤት ቀርበው ጥፋተኛነታቸው ተረጋገጠ። ግን ምንም አይነት የእስር ፍርድ አልወጣባትም። ከስሯ እንድትባረር ነው። የከተማ ጽዳት ምናምን እንደዚህ አይነት ቅጣቶች አሉ፣ ማህበረሰቡ ማገልገል፣ እንደሱ አይነት ቅጣት እንድትቀጣ ብቻ ነው የተደረገው። ትክክለኛ ፎቶም ይህን ይመስላል። ሁለተኛው ፖሊስ ኦፊሰር ደግሞ መኪናውን እዛ ባቡር ሀዲድ ላይ ያቆመው፣ እሱም የእስር ፍርድ አልተፈረደበትም። የእስር ፍርድ በደንብ ይገባው ነበረ። ምክንያቱም ይሄ የግድያ ሙከራ በትንሹ ከ20 እስከ 25 ዓመት ያሳስረው ነበር፣ ግን አልታሰረም። ከስራው ይባረራል። እሱም በቃ የሆነ ማህበረሰቡን እንዲያገለግል ይቀጣል። የእሱም ትክክለኛ ፎቶ ይህን ይመስላል። ኢሬኒ ከዚህ ሁሉ ነገር በኋላ ኦልሞስት ኮማ በሉት ከኮማው ታርፋ ከሆስፒታል ትወጣለች። ወዲያውም ነበር ታዲያ ቆንጆ ጠበቃ የቀጠረችው። ቀጥታም ክሷን ያነሳችው የከተማው ፖሊስ ጣቢያ ላይ ነው። ምክንያቱም እነዚህም ፖሊሶች ፖሊስ ብሎ ያስመረቀውና ብቁ ናቸው ብሎ ያዘጋጀው የከተማ ፖሊስ ነው፣ የመደባቸውም የከተማ ፖሊስ ነው። ስለዚህ ቀጥታ የከተማውን ፖሊስ ከሰሰች። ይሄ ክስ ሂደት 1 ዓመት ፈጀ። አሁን ጊዜው 2024 ነው እንደ ፈረንጆች አቆጣጠር። ፖሊስ ጣቢያውም ለሷ $8.5 ሚሊዮን ከፈላት፣ ካሳ ማለት ነው። የዩሬኒየም ትክክለኛ ፎቶ ይህን ይመስላል። ከዚህ ታሪክ እኛ አፍሪካውያን በተለይ መንግስት ብዙ ነገር መማር አለበት። አንደኛ ዋነኛው ነገር የትኛውም ፖሊስ የወጣው ወጪ ወጥቶ ቦዲካም ሊያደርጉ ይገባል። የትኛውም ኢትዮጵያ ውስጥ የሚንቀሳቀሱ ፖሊሶች ስራ ላይ እስከሆኑ ድረስ ልክ እዚህ ጋር እስካሁን ተቆራርጦ እንደመጣላችሁ በቦዲካም ነው የተቀረጸው፣ ወይም ደግሞ ሰደርያው ላይ ባለ ካሜራ። ሁሉም ፖሊስ ስራ ላይ ሲወጣ ይሄ ያስፈልገዋል። ሰምቻለሁ በቅርቡ የኢትዮጵያ መንግስት ጉቦን፣ ሌብነትን ለመከላከል ንግድ ቢሮ የሚሰሩ ሰዎች ላይ ይህንን ቬስት እንዲለብሱ በጣም ብዙ ብር አውጥቶ ከኢንሳ ጋር ጥሩ ስራ ሰርተው ጉቦን ለማስቀረት እየተሯሯጡ ነው። ጥሩ ነው፣ ግን ከምንም በላይ ኢትዮጵያ ውስጥ የሚያስፈልገን እያንዳንዱ ፖሊስ ቦዲካም እንዲለብስ ነው። ከዛም ምንም አይነት ህገወጥ ነገሮችን ሲያደርግ በዛ ቦዲካም ተጠያቂ መሆን አለበት። አሜሪካ ውስጥ ብዙ ፖሊሶች በዚህ ቦዲካም ምክንያት ስራቸውን ጠንቅቀው ይሰራሉ፣ ህጉን በአግባቡ ይከተላሉ። ደግሞ ትክክል ነው። ከህዝቡ በላይ መጀመሪያ ህግን መከተል ያለበት ህግ አስከባሪው ነው። ለዛ ህዝቡ ነፃነት እንዲያገኝ፣ ሁሉም ነገር በህግ አግባብ እንዲሄድ ፖሊሶች ቦዲካም ያስፈልጋቸዋል የሚለው ነገር በጣም ወሳኝ ነገር፣ ብዙ ነገር ይቀርፋል። ምክንያቱም ብዙ ያልሆኑ ነገሮች ስላሉ ማለት እዚህ ሚዲያ ላይ ማውራት ማንችላቸው። በቀጣይ ቪዲዮ እንገናኛለን። ወዳችኋለሁ። ላይክ አድርጋችሁ በደንብ አድርጋችሁ ላይክ አድርጉ።